ሰላም ሰላም ተመልካች አድማጮቻችን የዛሬን የወርቅ ዋጋ በተለይ ደግሞ በ4 ግራም የ18 እና የ21 ካራት በስንት እየተሸጠ እንደሚገኝና የካራቱን ልዩነት ለመረዳት ገዢዎች ሊያውቋቸው የሚገቡ ቅድመ ጥንቃቄዎችን በፒያሳም ሆነ ወደ ሌላ የወርቅ ሱቆች ከመሄዳችሁ በፊት ምን አይነት ነጥቦችን ልብ እንደምትሉ ልንነግራችሁ መጥተናል። እንደተለመደው ወርቅን እንደ ጌጣጌጥ ብቻ ሳይሆን እንደ አስተማማኝ የሆነ የሀብት ማከማቻ መመልከት እጅግ በጣም ተገቢ ነው። በተለይ በአሁኑ ወቅት የወርቅ ዋጋ ወደ ላይ እንዲሁም ወደ ታች በሚወጣበት በዚህ ጊዜ ለዚህም ዋናው ምክንያት የዓለም አቀፍ የወርቅ አውንስ በዓለም አቀፍ ደረጃ መጨመርና መቀነስ እንዲሁም በሀገር ውስጥ ያለውን ለንግድ ባንኮችና የውጭ ምንዛሪ ተመኖች ለውጥ አማካኝነት እንደዚህ አይነት የመውጣትና የመውረድ አዝማሚያዎችን በማሳየት ላይ ይገኛል። ተመልካች አድማጮቻችን ዛሬም እንግዲህ ይህንን በመመልከት በ18 ካራት የ4 ግራም ወርቅን ዋጋ እንደሚከተለው ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቪዲዮን ላይክ ማድረግ እንደተለመደው እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን ቀጥታ የምንሄደው አሁን ወደ መረጃዎቻችን ነው። ተመልካች አድማጮቻችን የ4 ግራም ወርቅ መግዛት አሪፍ ነው ወይ ካላችሁኝ፣ አይደለም የ4 ግራም የጥሬ ወርቅ ዋጋን የ1 ግራምን የጥሬ ወርቅ ዋጋን በዚህ ሰዓት ላይ መግዛት በጣም አሪፍ ነው። ነገር ግን ምን ማድረግ አለባችሁ መሰላችሁ? ስለምትገዙት የወርቅ ካራት እጅግ በጣም ማወቅ አለባችሁ። የካራት ልዩነቱን መረዳት ይኖርባችኋል። መጀመሪያ ለምንድን ነው የምትገዙት? የብር መጠን በየዕለቱ እያሽቆለቆለ ስለሚመጣ ነው ወይስ ኖርማሊ ለጌጣጌጥና እንደዚሁ ለአልባሳት ወይም ደግሞ ለፕሮግራም ፈልጋችሁት ነው የሚለውን ነገር ወሳኝ ያደርገዋል። በተለይ ለጊዜያዊ ነገር ለምሳሌ ለመዘነጫ ወይም ደግሞ ገንዘብን ከመያዝ ይልቅ በወርቅ መልክ ሊያዘውና ወይም ደግሞ በሚመቸኝ ሰዓት ላይ ወይም ደግሞ ገንዘቡ በሚያስፈልግ ሰዓት ወይም ደግሞ በሚጨምር ሰዓት እሸጠዋለሁ ካላችሁ ለኢንቨስትመንት እናንተ እጅግ በጣም የመረጣችሁ ሰዎች ናችሁ። ከዛ በፊት ግን 18 ካራትን ወይም ደግሞ 21 ካራትን ከመግዛታችሁ በፊት 18 ካራት ምንድነው የወርቅ መጠኑ